ሰሞኑን አርሲ ላይ በክርስቲያኖች ላይ የደረሰው ግፍና መከራ እንዲሁም አሰቃቂ ሞት፣ በተቃራኒው ደግሞ በአዲስ አበባ ከተማ ይደረጋል ተብሎ የተጠበቀው የአርሰናል ደጋፊዎች ሙዚቃ ኮንሰርት ጉዳይ ከባዱ ዝግብ ውስጥ መግባቱ ይታወሳል። ታይት ነው ዝግጅታችንን ኦሬዲ ጨርሰናል። እናንተ ብቻ ነው የቀራችሁት። በጣም በርካታ የሚባሉ ታዋቂ አርቲስቶች ከባድ ተቃውሞ እንደደረሰባቸው በትናንትናው ዕለት ባጋራናችሁ ቪዲዮ ላይ አሰምተናችኋል። ከዚህ ጋር ተገናኝቶ ታዲያ ዛሬ አዳዲስ ክስተቶች እየተሰሙ ነው። በተለይ ድምፃዊ ሳሚዳል፣ ድምፃዊ ታደለ ሮባና ሌሎችም ታዋቂ አርቲስቶች ያልተጠበቁ ውሳኔዎችን አስተላልፈዋል። ምንድነው ውሳኔያቸው? የነዚህ ድምፃውያን ከዚህ ጋር ተገናኝቶ የወጡት አዳዲስ ጉዳዮች ምን ይመስላሉ እንመለከታለን። በሌላ በኩል ስሟ በተደጋጋሚ ሲነሳ የሰነበተችው ድምፃዊት ራሄል ጌቱ የኮንሰርቱን ነገር ምን አደረገችው የሚለው ጥያቄ የሁላችንም ነው። በተለይ የሷ ጉዳይ በብዙ ሰዎች ዘንድ ክርክርን የፈጠረ ስለነበር እውነታው ምንድነው? ምን ላይ ደረሰ? አዲስ የተፈጠረ ውሳኔ አለ ወይ ብለን የራሄልንም ጉዳይ በዚህ ፕሮግራማችን እናነሳለን። ከአርሲው ጉዳይ ጋር በተገናኘ ከአሜሪካን ሀገር የተላከ ሌላ መልእክትም አለ። በድምፃዊ ይሁኔ በላይ ይሁኔ ምን ብሎ ይሆን? ይህንንም እናደርሳችኋለን። ሌላው እናንተን ያዝናናል ብለን ያዘጋጀንላችሁ መሰናዶ ድምፃዊት ቬሮኒካ ዳነን የተመለከተ ነው። የድምፃዊቷ ወዳጅ እንዲሁም አድናቂ የሆነው ታዳጊ ህፃን ከቬሮኒካ ጋር ተገናኝቶ የተፈጠረ ልዩ ክስተትና ደስ የሚያሰኝ ሂደትን ተመልክተናል። እሱንም እናሳያችኋለን። እንደምን አላችሁልን? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ደግሞ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የሆኑ ነጥቦችን እናነሳለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ከመጨረሻው ከኛ ጋር ሆኑ። ቻናሉን ሰብስክራይብ ያላደረጋችሁ ወይም አዲስ የሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። ከማስታወቂያው በኋላ ዝግጅቱ ይቀጥላል። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ተወዳጇ ድምፃዊት ቬሮኒካ ዳነ እንግዲህ የተለያዩ አድናቂዎች፣ ወዳጆች፣ የሚወዷት ሰዎች በርካታ ናቸውና ከነዚህ መካከል በተለይ በማህበራዊ ሚዲያ ላይ በቲክቶክ በኩል ብዙ ሰዎችን ቀልባቸውን የሳበ አንድ ታዳጊ ህፃን አለ። በኮልታፋ አንደበቱ በተደጋጋሚ ስሟን እያነሳ ስለ ቬሮኒካ አዝናኝ የሆኑ ቪዲዮዎችን ከእናቱ ጋር እየሰራልን እንመለከት ነበረ። ቬሮኒካን ምን ያህል ይወዳት እንደነበር ይህንን ቪዲዮ በጥቂቱ ላሳያችሁ። አባ ጸጉር ላስቆርጥ እንዴ? ምን ተዛሳለው? ላስቆርጥ ወይ? ቡኒኒካ ከለኒ ቬሮኒካ ጋር እኔ ጸጉርህን ላስቆርጥህ ወይ ነው ያልኩ። ከዛም ወደ ቤት እንመለሳለን። ከዛ አለቀ። ከዛ በኋላ ቡኒኒካ ከለኒ አንሄድም እዛ። ከዛ ተቆርጠን ወደ ቤታችን እንመጣለን። ከዛ ቡኒኒካ ከለኒ ገዳ ቡኒኒካ ከለኒ ምን ቡኒኒካ ከለኒ ነው ቬሮኒካ ጋር አንሄድም እዛ ወደ ቤት ነው የምንመለሰው። ከዛ ትተኛለህ ምን ትተኛለህ? ከዛ አሩዲ እንዲህ በሚያምር መንገድ ነው እንግዲህ ስሟን እያነሳ ከቬሮኒካ ጋር አታገናኘኝም ወይ? ቬሮኒካን መች ነው ማገኛት? ጸጉር ቤት ላስቆርጥህ ልውሰድ ስትለው ከዛስ ቬሮኒካ እናገኛታለን የሆነ ቦታ እንሄድ ካለችው እናቱ ከዛ በኋላስ ከቬሮኒካ ጋር እንገናኛለን የሚሉ ጥያቄዎችን
በተደጋጋሚ ያነሳላታል። ብዙ ሰዎች ደግሞ ያፉን መጣፈጥ እየተመለከቱ ያሳድግልሽ ቬሮኒካስ ደግሞ ለምን አታገኙም እያሉ የተለያዩ ሀሳቦችን ሲያጋሩ እየተመለከትን ነበርና በመጨረሻ አዲስ ክስተት ተሰምቷል። ሰሞኑን ከቬሮኒካ ጋር ተገናኘ። ግን ሲገናኙ የነበረው ስሜት ቬሮኒካን ሲያገኛት የሆነው የታየበት ልዩ ነገር በጣም አስገርሞኛልና ለማንኛውም እስኪ ሲገናኙ የነበረውን ሂደት እንየው። ይሄው ተገናኘ። አንቺን ስላቀፍኩ ነው። ልብህ ለምንድን ነው የሚመታው ብላ ስጠይቀው አንቺን ስላቀፍኩ ነው ብሎ ነው የመለሰላትና በጣም ይገርማል። ይሄ ገና መጀመሪያ ሲገናኙ የሚያሳየው ቪዲዮ ነው። በቃ ማመን አቅቶታል። ማነኝ ፈገግ እኔ ማነኝ? ሌላ ቀን ላይ ለቬሮኒካ ከተነሳ በጣም ብዙ ነገር ማውራት መናገር የሷን ስም በተደጋጋሚ መጥራት ይፈልግ ነበር። ዛሬ ግን በአካል ሲያገኛት ምንም መናገር አልቻለም ስለደነገጠ። እኔ ማነኝ? ትንሽ ዘፋኝ ነከረ ካይቻለሁ ዘፈንን አበባዬ እያልክስ ዘፈን አበባዬ ማን ዘፈን ያሳው የማሉ ዘፈን ያኔ አይደለም የማሉ በምን አወቅ ማጋሩ ሰደ ነገር እየሰደ ካንቺ ጋር ደግሞ በጣም ነው የሚያከፍሰው አሞታል እንዴ ራሱ በጣም እያተኮሰው ነው። ምን ሆኖ ነው አሞታል እንዴ ብላ ስትጠይቅ አይደለም አንቺን ስላገኘ ስለደነገጠ ነው ብለው ነው የመለሱላትና በጣም ይገርማል። ለማንኛውም ቬሮኒካ ዳን እንግዲህ በእንደዚህ በታዳጊዎችም ጭምር ይሄን ያክል የምትወደድ እውቅ ድምጻዊት መሆኗን ተመልክተናል። አሁን በዋናነት እናንተ እንድትመለከቱት የፈለግነውን ትልቁን ዝግጅታችንን በአዲስ አበባ ስቴዲየም ይዘጋጃል ስለተባለው ኮንሰርት ጉዳይ የወጡትን አዳዲስ ጉዳዮች እንመልከት አስከትለን። በመግቢያችንም ላይ እንደነገርናችሁ ሰሞኑን የተለያዩ መረጃዎችንም እንዳካፈልናችሁ በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ በጣም ከፍተኛ የሆነ ግፍና መከራ እየደረሰ ብዙ ክርስቲያኖች እየተገደሉ እንደሆነ ከዚያም አለፍ ሲል የእምነት ተቋማት ቤተክርስቲያናትም ጭምር እየወደሙ እየተቃጠሉ መሆኑ በጣም ከፍተኛ ተቃውሞ እየፈጠረ ሰነባብቷል ማለት ነው። ይሄ ጉዳይ የብዙ ሰዎችን ስሜት የነካ ነው። ብዙ ሰዎች እያለቀሱ ነበር ሀሳባቸውን ሲገልጹ የነበረው። የሃይማኖት ተቋማት ቤተክርስቲያናት፣ መስጂዶች የምስኪናን መጠጊያዎች ናቸውና እባካችሁ እንዲህ አይነት ነገሮችን የምታደርጉ ሰዎች እረፉ ተብሎ ብዙ ሰዎች እየተማጸኑ ሰነባብተዋል። ከዚህ ባለፈ ግን ዋነኛው ደግሞ ሰዎችን መግደል፣ በእምነታቸው ምክንያት ማሳደድ፣ ከቀያቸው ማፈናቀል ተገቢ አይደለም። ለነዚህ ሰዎች ደግሞ የሚመለከተው አካል ተገቢውን ጥበቃ ሊያደርግላቸው ይገባል። ከዚህ በላይ ሰዎች መሞት የለባቸውም። ይህ ነገር እስከ መቼ ድረስ ይቀጥላል በሚሉ ጥያቄዎች ነው ማህበራዊ ሚዲያው ተጥለቅልቆ የሰነበተውና ታዲያ ያላችሁ ብዙ አርቲስቶች፣ ተወዳጅ ታዋቂ ሰዎች፣ ቲክቶከሮችም ሌሎችም ኢትዮጵያን በሙሉ ጉዳዩን እያወገዙት ፍትህ ሲጠይቁ ቆይተው ነበር። ይህ ሁኔታ በእንደዚህ አይነት አወዛጋቢ ክስተቶች በቀጠለበት ሂደት ግን ከጎን የአርሰናል ደጋፊዎች አዲስ አበባ ከተማ ውስጥ ኮንሰርት ለማዘጋጀት በጣም ከፍተኛ ድግስ ሲያደርጉና ሲያዘጋጁ ቆይተዋል። እነዚህ የኮንሰርቱ አዘጋጆች ቲክቶከሮች ይገኙበታል፣ ታዋቂ አርቲስቶች ይገኙበታል፣ ባለሀብቶችና ሌሎችም ድርጅቶችም አብረው ስፖንሰር በማድረግ ይህንን ፕሮግራም እንዲሳካ ተፈ ሲሉ ነው የሰነባበቱት። ፕሮግራሙ መዘጋጀቱ ምንም ክፋት የለውም። ደስታቸውን ለመግለጽ አርሰናል የተባለውን የእንግሊዝ ክለብ ሲደግፉ የነበሩ የእግር ኳስ አድናቂዎች፣ ወዳጆች በሙሉ በእንደዚህ አይነት ደስታ መሳተፋቸው ምንም ክፋት የለውም። ሰው የፈለገውን ደስ የሚያሰኘውን ነገር ማድረጉ ችግር አልነበረውም። ግን ከሁሉም በላይ ብዙ ሰዎች ጥያቄ እንዲጠይቁ ያደረጋቸው ነገር ምንድነው? አርሲ ላይ በጣም በርካታ ወገኖች እየተገደሉ ባለበት በዚህ ሰዓት ህዝበ ክርስቲያኑ በሙሉ ሀዘን ላይ ባለበት በዚህ ጊዜ ኮንሰርቱ መዘጋጀቱ ተገቢ ነው ወይ? ስለዚህ መቆም አለበት የሚሉ ጥያቄዎችን በጣም በርካቶች ሲያነሱ ቆይተው ነበር። እነዚህ ጥያቄዎች እየበረቱ ኮንሰርቱም ዝግጅቱ እየተጧጧፈ ከኮንሰርቱ ውጪ ደግሞ ሌሎች የደስታ ፕሮግራሞችም እየተዘጋጁ ባሉበት ተዋናይ ሄኖክ ድንቁ በትናንትናው ዕለት ከአርሰናል አርሲ ትበልጥብኛለች በማለት ሐሳቡን
አስቀመጠ። ተወዳጁ አርቲስት ሄኖክ ድንቁ ለኔ ከአርሰናል አርሲ ትቀድምብኛለች በማለት ባስተላለፈው በዚህ መልእክቱ ላይ እሁድ 4 ኪሎ ዘመን ሲኒማ የክለባችን የአርሰናል ዋንጫ መብላት ምክንያት በማድረግ የእንኳን ደስ ያለንና የማሊያ ጊቫዌይ ወይም ስጦታ ፕሮግራም በወቅታዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዘን ምክንያት መሰረዜን አሳውቃለሁ። ቲኬት በቴሌብር የቆረጣችሁ ቴሌግራም ላይ ስክሪንሾት በመላክ ተመላሽ ይደረጋል በማለት ነው ሐሳቡን ያስቀመጠው። ከወገኖቹ ጎን መሆኑን ትናንትናም ጠቁሞ ነበር። ዛሬ ደግሞ በማለዳ አዲስ ዜና ተሰማ። ከአዲስ አበባ ስቴዲየም የሙዚቃ ኮንሰርት ላይ ይሳተፋል ተብሎ ሲጠበቅ የነበረው ተወዳጁ ድምፃዊ ሳሚዳን አዲስ ሐሳቡን አስቀመጠ። እስኪ ይህን ቪዲዮ እንየው። ጤና ይስጥልኝ፣ እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ያው ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግዴን ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሶኔም እንዳንድ ኢትዮጵያዊ ሐዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደኩትኝና ግዴን ለሚሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን አት ዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል። እስከ መጨረሻው በደንብ ላስብበት ሞክሬያለሁ። ኮንሰርት ይቅር እንትን የምንለው እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሐሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞት። እንግዲህ ሳሚዳን እንደሰማነው እስከዛሬ ድረስ ለራሱ ውዝግብ ፈጥሮበት እንደነበረ፣ ምክንያቱም በፕሮግራሙ ላይ ለመገኘት አስቀድሞ ቃል ገብቷል። በዚህ በኩል ደግሞ በአርሲ ላይ እየተከናወነ የሚገኘው የወገኖች እልቂት ደግሞ ያሳስበዋልና ምን አይነት ውሳኔ መወሰን እንዳለበት አወዛግቦት እንደሰነበተ፣ በመጨረሻ ግን ከአርሲ ወገኖች ከህዝብ ድምጽ በላይ የሚሆን የሚበልጥብኝ ነገር የለም በማለት ውሳኔውን ለማሳወቅ ችሏል ማለት ነው። ይህ ውሳኔ በጣም ብዙ ሰዎችን አስደስቷል። ሳሚዳን ከህዝብ ጎን ስለቆምክ፣ የህዝብን ድምጽ ስለሰማህና የሰዎችን ጥያቄ ስለተቀበልክ እናመሰግናለን ብለው ምስጋናቸውን እያቀረቡለት ይገኛሉ በርካቶች ማለት ነው። እሱን ተከትሎ ደግሞ ሌላ ዜናም ተሰምቷል። ድምፃዊ ታደለ ሮባ በኢንስታግራም ገጹ ላይ ሌላ ሐሳብ አስቀምጧል። የድምፃዊውን መልእክት ደግሞ እንስማው። ተወዳጁ ድምፃዊ ታደለ ሮባ በዛሬው ዕለት በአዲስ አበባ ስቴዲየም ሊቀርብ የነበረውን የሙዚቃ ዝግጅት መሰረዙ ታውቋል የተባለው በምስራቅ አርሲ በወገኖቻችን ላይ በደረሰው አሰቃቂ የሞት አደጋ የተሰማውን ጥልቅ ሐዘን የገለጸው ታደለ ሮባ በዛሬው ዕለት ለአርሰናል ዋንጫ መብላት በአዲስ አበባ ስቴዲየም ሊያቀርብ የነበረውን የሙዚቃ ኮንሰርት መሰረዙንና እንደማይሳተፍ አስታውቋል። ድምፃዊው ባስተላለፈው መልእክቱ በመጀመሪያ በአርሲ ወንድሞቻችን በወገኖቻችን ላይ በደረሰው የሞት አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ሐዘኑ ለደረሰባችሁ የአካባቢው ነዋሪዎች እንዲሁም ለመላው ኢትዮጵያውያን ሕዝቦች በሙሉ ፈጣሪ ጽናቱን እንዲሰጠን እጸልያለሁ ብሏል። ለኢቨንቱ አዘጋጆች ያለውን አክብሮት ገልጾ እጅግ ይቅርታ በማለት ነው ሐሳቡን ያስቀመጠው። ድምፃዊው ታዲያ በመልእክቱ ሲያጠቃልል እግዚአብሔር ይብቃችሁ ይበለን በማለት ለሀገራችን ሰላምን በመመኘት ነው ያበቃው። ታደለ ሮባ ይህንን ውሳኔ አሳልፏል። በፕሮግራሙ ላይ መድረክ በመምራትና ዝግጅቶቹን በማጋፈር ይቆያል ተብሎ ሲዘጋጅ የነበረው ወጣትም እንዲሁ ሐሳቡን አስቀምጧል። በሌላ በኩል ኤምሲ ቴዲ በሚል መጠሪያ የሚታወቀው ይህ ወጣት ሰላም ውድ ቤተሰቦች እንደምታውቁት በዛሬው ዕለት ኮንሰርት ላይ በመድረክ መሪነት እንደምሳተፍ ይታወቃል። ነገር ግን እንደ አንድ የህዝብ ልጅና እንደ አንድ የኦርቶዶክስ እምነት ተከታይ በአሁኑ ሰዓት ያለው ሐዘን የኔም ሐዘን ነውና በዛሬው ኮንሰርት ላይ አልገኝም። በዚሁም አዘጋጆችን ከልብ ይቅርታ ጠይቃለሁ በማለት ነው
መልእክቱን ያስቀመጠው። እነዚህ ታዋቂ ድምጻውያንና አርቲስቶች ከላኳቸው መልእክቶች በተጨማሪ ሌላኛዋ ተወዳጅ ድምጻዊትና በፕሮግራሙ ላይ የሙዚቃ ስራዋን እንደምታቀርብ አስቀድማ የገለጸችው ድምጻዊት ራሄል ጌቱ የሷ ነገር አወዛጋቢ ሆኖ ነበር የቆየው። ምክንያቱም ስለ ራሄል ሰሞኑን በጣም በርካታ ነጥቦች ሲነሱ ነበር። ከነጥቦቹ መካከል ራሄል በሙዚቃ ኮንሰርቱ ላይ እንደማትሳተፍ፣ በወገኖች ላይ የደረሰው አሰቃቂ ግድያ ልቧን እንደሰበረው እንዲህ አይነት ነገሮችን እንደተናገረች ተደርጎ በማህበራዊ ሚዲያ ላይ ሲሰራጭ ቆይቶ ነበር። በራሷ የኢንስታግራም ገጽ ላይ ሄደን ስንፈትሽ ግን ስለዚህ ነገር በትክክል በአንደበቷ ተናግራ ወይም ደግሞ በጽሁፏ አስቀምጣ ፕሮግራሙ ላይ አልሳተፍም ያለችበት ጽሁፍ ማግኘት አልቻልንም ነበርም። ከዚያ በተጨማሪ ደግሞ ቀደም ሲል ስለ ሙዚቃ ኮንሰርቱ ስለ ተሳትፏና ለሰዎች ጥሪ ያደረገችበት ቪዲዮም ጭምር እስከ ዛሬዋ እለት ድረስ በዛው በኢንስታግራም ገጿ ላይ ተጭኖ ነበር የቆየውና ነገሩ አወዛጋቢ ነበር። በዚህ በኩል አልሳተፍም ብላለች ይባላል፣ በዚህ በኩል ደግሞ ማስታወቂያውም ቀጥሏል። እሷም በግልጽ የተናገረችው ነገር አልነበረም። ነገር ግን በደረሰው ግፍና መከራ ሐዘን እንደተሰማት የሚያመላክቱ ሌሎች ነጥቦች ነበሩ። እዚያው ኢንስታግራም ገጿ ላይ ሻማ ስቶሪዋ ላይ ታስቀምጥና እግዚአብሔር ለሁላችንም መጽናናትን ይስጠን የሚል መልእክት አስቀምጣ ነበር። ሌላው ግን የራሄልን ጉዳይ አወዛጋቢ እንዲሆን ያደረገው ነገር we are champions በሚል በቲክቶክ በኩል ገጽ በመክፈት ሰዎችን ወደ ፕሮግራሙ እንዲመጡ በመጋበዝ ፕሮግራሞቹን በማስተዋወቅ ላይ ያለው በፕሮግራሙ አዘጋጆች የሚመራው ይሄው የቲክቶክ ገጽ ግን በትናንትናው ምሽት ሌሊት አካባቢ ይመስለኛል ራሄል ፕሮግራሙ ላይ ልምምድ እያደረገች እዛ የነበረችበትን ሂደት ውሏን የሚያመላክት ቪዲዮ እየለቀቀ በፕሮግራሙ ላይ ተሳተፋለች የሚለውን ሐሳብ እያጠናከረው ቆይቶ ነበርና ለዚህ ነው እንግዲህ ሰዎች ተወዛግበው የነበሩት። በመጨረሻ ግን የራሄል እውነታ ምንድነው ብለን ለሁላችንም በጠየቅነው ጥያቄ መሰረት በጉርሻ ገጽ ያገኘነው መረጃ እንዲህ ይላል። በመጨረሻ አሁን በስልክ የደረሰን መረጃ አለ በማለት ነው ጉርሻ ሐሳቡን የቀጠለው። ቀደም ሲል በዛሬው ዕለት በሚካሄደው ኮንሰርት ላይ በመድረኩ ላይ የሙዚቃ ስራዋን ታቀርባለች ተብላ የተጠበቀችው እንዲሁም ስለሷ ተገልጾ የነበረችው ድምጻዊት ራሄል ጌቱ ከዝግጅቱ ራሷን ማግለሏን አስታውቃለች ነው የሚለው ይሄው መረጃ። ድምጻዊቷ ባስተላለፈችው መልእክቷም እንደ አንድ የህዝብ ልጅና የኦርቶዶክስ እምነት ተከታይነቴ በአሁኑ ወቅት የተሰማው ሐዘን የኔም ሐዘን ነው ስትል መግለጿን የታወቀው። በዚህ ምክንያት በምስራቅ አርሲ ከተከሰተው ሐዘን ጋር ተያይዞ በዛሬው ኮንሰርት ላይ እንደማትገኝ በይፋ አስታውቃለች ብሎታል። እንግዲህ እነዚህ ድምጻውያን ውሳኔ በጣም ትክክል ነው ብለው በርካቶች እየተደሰቱ ነው የሚገኘው። ቀደም ብዬም እንደነገርኳችሁ የህዝብን ድምጽ ስለሰማችሁ ህዝብን ስላከበራችሁና ሐዘኑ ሐዘናችን ነው ብላችሁ በእንደዚህ አይነት ነገር ላለመሳተፍ መወሰናችሁ በጣም ትልቅ ነገር ነው ተብሎ መልእክት እየተላለፈላቸው ይገኛል። ሌላው ግን ወደ እናንተ የምናደርሰው ጉዳይ ከአሜሪካን ሀገር የተላከ ሌላ መልእክት አለ ከድምጻዊ ይሁኔ በላይ። ይሁኔ እንዲህ ብሏል። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛው ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲ። ታዋቂው ድምጻዊ ይሁኔ በላይ በማህበራዊ ሚዲያ ገጹ ላይ በሰጠው መልእክቱ በምስራቅ አርሲ አካባቢ በኦርቶዶክስ ተዋህዶ ምዕመናን ላይ የደረሱትን ጥቃቶች አጥብቆ አውግዟቸዋል። አርቲስቱ በመልእክቱ ቤተክርስቲያንን ማቃጠል፣ ምዕመናንን ማሳደድና መግደል፣ ሰውን በሃይማኖቱ ምክንያት እንዲህ ያለውን ጭካኔ ማድረግ የእምነት ስራ ሳይሆን የጥላቻ ወንጀል ነው በማለት ጥቃቱን አውግዟል። ይህ ጥቃት ደግሞ እንዲቆም የሚመለከተው አካል ጥበቃ እንዲያደርግም ጥሪውን አቀርቧል። በተጨማሪም ፍቅርና መቻቻል ማህበራዊ ሰላምን የሚያጠናክር መሆኑን በመግለጽም ፍቅር ያሸንፋል፣ ጥላቻ ግን
ራሱን ያጠፋል በማለት ነው በሐዘን ያስቀመጠው ይሁኔ በላይ። እንግዲህ እነዚህ ታዋቂ ድምጻውያን እነዚህ መልእክቶች እያስተላለፉ ባለበት በርካታ ሰዎች እዚህ ፕሮግራም ላይ አንገኝም እያሉ እንዲህ ያለውን ሐሳባቸውን እያስቀመጡ ባለበት በዚህ ሰዓት የፕሮግራሙ አዘጋጆች ደግሞ ፕሮግራሙ ይቀጥላል ማለት ይመስለኛል በዚሁ በቲክቶክ አካውንታቸው በኩል በርካታ መልእክቶችንና የማስታወቂያ ቪዲዮዎችን እየሰሩ ነው የሚገኘው። እንግዲህ ከውጭ ሀገር ይመጣሉ የተባሉት እንግዶችም አዲስ አበባ እየገቡ እንደሆነ የሚያመላክቱ ቪዲዮዎችን እየተመለከትን ነበር ከማለዳ ጀምሮ። ይህ ፕሮግራም መቅረት አለበት መቆም አለበት ብለው ሐሳባቸውን ካስቀመጡት ሰዎች በተቃራኒ ግን ፕሮግራሙ መቅረት የለበትም ያሉ ደግሞ ሌሎች ሰዎችንም እያየን ነበር። ከዚህ በፊት አርሲ ላይ በጣም በርካታ ግድያዎች ተፈጽመዋል። እንዲህ አይነት ሐዘኖች አዲስ አይደሉም፣ ስለዚህ መቆሙ ትርጉም የለውም፣ አዲስ ነገር አይደለም ይህ በማለት ሐሳባቸውን ያስቀመጡ ሰዎችን በዚህ በማህበራዊ ሚዲያ ላይ እየተመለከትን ነበር። በሌላ በኩል ደግሞ ፕሮግራሙ ከሚቀር ብዙ ዝግጅት ተደርጎበት ከሚሰረዝ ይልቅ ወደ ፕሮግራሙ የሚመጡ ሰዎች ልብስና ሌሎች ለተቸገሩ ሰዎች አርሲ ላይ ለተጎዱ ሰዎች የሚጠቅሙ ቁሳቁሶችን አልባሳትን ለተጎጆች የሚሆኑ ነገሮችን ይዘው እንዲመጡ ቢደረግ እንዲህ አይነት ማስተባበሮች ቢደረጉ ከዚህ ባለፈ አዘጋጆቹ የማስታወቂያ ባለሙያዎቹና ስፖንሰር ያደረጉ ድርጅቶች ተነጋግረው አርሲ ላይ የተጎዱትን ወገኖች ከሚገኘው ገቢ ላይ ቀንሰው እገዛ ለማድረግ ቢሞክሩ እንዲሁም ደግሞ ፕሮግራሙ በሚጀምርበት ጊዜ የህሊና ጸሎት አድርገው ቢጀምሩ የሚል ሐሳባቸውን ያስቀመጡ ሰዎች ነበሩ። ይህ መልእክት የጋዜጠኛ ማናየ እውነቱ ነበር። ጉዳዩ በጣም አከራካሪ ሆኖ የቆየ ቢሆንም ይሰረዝ ይቅር የሚለው ግን የበርካቶች ድምጽ ሆኖ ቀጥሏል ማለት ነው። እንግዲህ ፕሮግራሙ ይሰረዛል አይሰረዝም ወይስ ደግሞ አንመጣም ያሉት አርቲስቶች እንዳሉ ሆኖ በቀሩት ድምጻውያን በኩል ፕሮግራሙ ይደረጋል ወይ የሚለው የምንመለከተው ይሆናል ማለት ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች ደግሞ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርበው። ዛሬ ሰሞንኛ የተባሉ አነጋጋሪ ጉዳዮችን ለማንሳት ሞክረናል። ከዝግጅታችን ቁም ነገሮችን እንዳገኛችሁና አዳዲስ መረጃዎችንም እንደሰማችሁ ባለሙሉ ተስፋ ነን። ጌታቸው በላይ አብራችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮንም ላይክ አድርጉ። ለወዳጆቻችሁና ይጠቅማችኋል ብላችሁ ለምታስቧቸው ደግሞ ሼር ማድረግም ትችላላችሁ ማለት ነው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። እስከዚያ ሰላም ሆኑልን።